ሰላም እንዴት ናችሁ? በስሟ ገና እንዘምራለን። በስሟ ከዓለም እስከ ዓለም አጥናፍ እንመሰክራለን። ስሟ ለአንደበታችን ማር ነው፣ ለጤናችን ፈውስ ነው፣ ለንግግራችን ማጣፈጫ ነው። ለሰው ልጆች በሙሉ ተስፋ ተደርጋ የተሰጠች የአዳም ተስፋው በቤተ መቅደስ ሐርና ወርቅ እየፈተለች ሳለ የመጀመሪያውን ስብከት በጆሮዋ በራማው ልዑል አብሳሪው መልአክ በቅዱስ ገብርኤል እየሰማች የማይቻለውን እሳተ መለኮት 9 ወር በሙሉ በሆዷ የተሸከመች ማንም ሊዳስሰው የማይቻለውን ንጉሥ በእጆቿ የዳበሰች በክንዶቿ የታቀፈች ማንም ሊያየው የማይቻለውን ያየች እርሷ ድንቅ ነች። ስለዚህ በስሟ እንዘምራለን፣ በስሟ እንመሰክራለን። የቅዱስ ያሬድ፣ የቅዱስ ኤፍሬም፣ የአባ ጊዮርጊስ ዘጋስጫ እመቤት የሁላችን ተስፋ ቅድስት ንጽሕት ልዕልት ክብርት የሆነች መጠጊያችን ኪዳነ ምሕረት በዓታ ለማርያም ቁስቋም ማርያም ስሟ ብዙ የሆነ እመቤታችን በስሟ ታሪክ እንሰራለን። እናቴ ወላዲተ አምላክ መብርሃን ድንግል ማርያም ሆይ በዚህ ዓለም እውነተኛ ዘመድ ጓደኛ እንደሌለኝ ታውቂያለሽ። እናቴ ተስፋዬ፣ አምባዬ፣ መጠጊያዬ፣ አለኝታዬ ክብሬ አንቺ ነሽና ጸጋሽን፣ ሰላምሽን፣ ረድኤትሽን እንደ ክረምት ውሃ አዝንቢልኝ። እመቤታችን ቅድስት ድንግል ማርያም ሆይ በጠላት ከመገፋት አድኝኝ። ቅዱስ ኤፍሬምን በባረክሽበት መስቀል ብርሃንሽ ባርኪኝ። የእጄንም ሥራ ሁሉ አቅኝልኝ። ጌታን የተሸከምሽ ድንግል ሆይ ሁከትን ከተመላ ዘመን ከዓለም ተንኮል አድኝኝ። ድንግል ሆይ ካልታወቀ ከተሰወረ ከታወቀም ካልተሰወረ ጥላትም ጠብቂኝ። ቅድስት ድንግል ማርያም ሆይ በየዋህነት የተጌጥሁ በትዕግስትም የተከለልሁ አድርጊኝ። እመቤቴ ሆይ የአንደበቴን ቃል ጠቃሚና የተቃና አድርጊልኝ። እመቤቴ ሆይ ካስመሳይና ወዳጅ ጠላት ጠብቂኝ። የሕርያቆስ እመቤት ቅድስት ድንግል ማርያም ሆይ እውቀትና ጥበብን ግለጭልኝ። አሜን። ከዚህ በላይ ፍቅርስ እንዴት ይገለጻል? ሰባቱ መብራቶች እንዴት ተሰጣላሽ? ሙሽራ ነሽ 15 ዓመት አንቺ ላይ ሲፈጠር እንግዳ ስራት ሁሉን የሚወስን ባንቺ ተወሰነ። ከሦስቱ አካል አንዱ ቃልም ሥጋ ሆነ። ስፋትና ጥበት ሰማይና ምድር ባንቺ ተገናኙ ገባሬና ግብር። ባሰብኩት ልቤ ይመሰጣል። ከዚህ በላይ ፍቅርስ እንዴት ይገለጻል? ሰባቱ መብራቶች ወደ ተጋር እመቤታችን ወዴት ተሰር ድንግል ታናሾች እንዴት ቢመርጥሽ እንዴት ቢያከብርሽ ትናንትና ዛሬ ያገናኘብሽ ምናትና ወሰን ግዝፈትና ድቀት አንቺ ተዋሃዱ ፈጣሪና
ቁጥር ልቤ ይመሰጣል። ከዚህ በላይ ፍቅርስ እንዴት ይገለጣል? ሰባቱ መለኮታት ወዴት ተጋረዱ? ሰባቱ መብራቶች ወዴት ተሰናዱ? ታናሽ ሙሽራ ነሽ የ15 ዓመት አንቺ ላይ ሲፈጠር አምላክ በዕቅዱ ውስጥ ባያስገባን ኑሮ እንዴት ከፍጡራን ጎን ሊመርጠን ቻለ? ዓለምን የፈጠረበት ጥበብስ እንዴት ያለ ነው! እግዚአብሔር በጥበብ ምድርን መሰረተ፣ በማስተዋልም ሰማያትን አጸና። ሰለሞንም ይህን ታሪክ በተመለከተ ብዙ ነገሮችን ተናግሯል። አምላክ የሆነውን ነገር ሁሉ እንደሚያውቅ ገልጿል። እንዲህም ብሏል፣ የሆነው ነገር እርሱ የሚሆን ነው፣ የተደረገውም ነገር እርሱ የሚደረግ ነው። ከፀሐይ በታች አዲስ ነገር የለም። ማንም እነሆ ይህ ነገር አዲስ ነው ይል ዘንድ ይችላልን? እርሱ ከኛ በፊት በነበሩት ዘመናት ተደርጓል። መጽሐፈ መክብብ። ሰላም ቤተሰቦቼ፣ ሰብስክራይብ፣ ላይክ፣ ሸር እንዳይረሳ። መልካም ዘመን። እንዴት ቢመርጥሽ ነው እንዴት ተከብርሽ ትናንትና ዛሬ ያገናኘብሽ ጠላትና ወሰን ክስተትና እናንተ እንድትናገሩ ፈጣሪና ይህን ባሰብኩ ቁጥር ልቤ ይጨነቃል። ከዚህ በላይ እንዴት ይገለጻል? ሰባቱ መብራቶች ወዴት ተጋረዱ? ሰባቱ መብራቶች ወዴት ተሰናዱ? ታናሽ ሙሽራ ነሽ የ15 ዓመት ባንቺ ላይ ሲፈጠር እንግዳ ስራት። ታናሽ ሙሽራ ነሽ የ15 ዓመት ባንቺ ላይ ሲፈጠር እንግዳ ስራት። ታናሽ ሙሽራ ባንቺ ላይ ሲፈጠር ሀገር ወጥቼ ባለዛም ሀገር ስኖር ተሽቼ ደርሰሽ አጽናንተሽ አከበርሽኝ። ብቸኝነቴን አስረሳሽኝ። ስምሽን ጠርቼ መቼ አፍራለሁ? ስምሽ ነውና ሆይ ላክ ላንቺ ምስጋና። ድንኳኑ ሞልቶ ሰው ታድሞ አስተናባሪ በጭንቀት ቆሞ ምን አቀርባለሁ ብዬ ስንቸገር ምልጃሽ ደርሶልኝ ዳንኩኝ ከማፈር። ያሰብኩት ሀሳብ ደመና ሆኖ ቢበተንብኝ እንደ ጉንፋን ይሆናል ያልኩት ሳይሆን ቢቀርም በማምላክ እኔ ተስፋ አልቆርጥም። ስምሽን ጠርቼ መቼ አፍራለሁ? የምጽናናበት ስምሽ ነውና ድንግል ሆይ ላክ ላንቺ ምስጋና። እናት አባቴ ባያስታውሱኝ ይቻላል ግና ግፍታ ብተወኝ አንቺ ካለሽኝ ምን እሆናለሁ? አውሎ ነፋሱን ባይሆን አልፋለሁ። ጠላቴ ደርሶ ያንገላታኝ መከራ አብዝቶ ቢያስጨንቀኝ አላቋርጥም ያንቺን ምስጋና። ውለታሽ ግን አለብኝና ስምሽን ጠርቼ መቼ አፍራለሁ? መቼ ወድቃለሁ? የምጽናናበት ስምሽ ነውና ሆይ ላክ ላንቺ ምስጋና። ክፉዎች ደርሰው ቢዝቱብኝ አንቺን መውደዴን አያስተውኝ።
ስምሽን ስጠራ መከታ ሁኚልኝ እናቴ አደራ ጠላቴ ደርሶ ያንገላታኝ መከራ አብዝቶ ያስጨንቀኝ አላቋርጥም ያንቺን ምስጋና ውለታሽን አለኝና ስምሽን ጠርቼ መቼ አፍራለሁ የምጽናናበት ስምሽ ነውና ሆይ ላንቺ ምስጋና